ምንድነው ላይክ እንዴ ባል መስፈርትሽ? እኔ ፈራ እግዚአብሔር ያለው አህ ከሀገር ውጭ የሚኖር ቢሆን ይመረጣል። አቤት አቤት። እሺ ሀገር ውስጥ የማይኖር የት ሀገር ቢሆን ደስ ይልሻል? የት ሀገር ቢሆን ደስ ይልሻል? ቢቻል አውሮፓ፣ እኔን ከአረብ ሀገር እንዲያወጣኝ ማለት ነው። እንጂ ትዳር ፈልገሽ አይደለም? አረ ትዳሩ ዋናው ትዳሩ አይደል እንዴ? ዋናውማ ትዳሩ ነው። እሺ ያው መልክ ችግር የለውም። የሆነ ይስማማሻል። ለምን ከጅንጀሮ መመለስ አለበት ማን ያልሽዋ? ወንድ ልጅ እንደዛ ነው መሆን ያለበት። ጾመቱ ምናምን መልኩ ምናምን ትገርዶ ቁመት ይሁን እንደ አቋም ያለው ቢሆን ደስ ይለኛል። እሺ ከዛስ? በቃ በቂ ነው። አይበቃም? ይበቃል። የለም መቻያችሁ ሰላም ከነ ልጅ የሚቀበለኝ አበስኩ ገበርኩ ልጅ የት ነው? ሀያት ኢትዮጵያ ነው። ልጅ ኢትዮጵያ ነው። እኔ ያለው አዎ አላት ያለ ነው። እኔ ያለው ያላየው መሰለኝ ካልተሳሳትኩኝ። ካሌብ ጋር አሁን አንተ አውሮፓ ነው የምትኖረው? ያንተ ፊት አይቶ እኮ እኛ አውሮፓ ያለ የምንኖር እኮ የምንሰደው። እረፍ። እኔ ካሊፎርኒያ ነኝ ያስገባኝ። በምን ታስገባሽ እናቴ? ወይ ግን ስሚ፣ ግን ሀሳብ አለሽ አንቺ ለራስሽ አገባለሁ ምናምን ብለሽ? አዎ በደንብ ልጅ ነኝ ገና እኮ በልጅነቴ ልጅ ነው። ልጅ ነኝ 23 ዓመቴ ነው ገና። እኔ ላግባት። ሀያት አህመድ እንዴት ነው ሴት ሆነሽ የምታስገባኝ? በሉ ወንዶች ካላችሁ አውሮፓ ሀገር የምትኖሩ ከሆናችሁ ሳውዲ ሀገር ነው የምትኖረው። እሷ አግብታችሁ ወደ አውሮፓ የምትወስዷት የትዳር አጋራችሁ ለሆን ፍቃደኛ ነኝ፣ ግን አንድ ልጅ አለኝ ኢትዮጵያ ውስጥ እያለች ነው። እና አሁን እናገባታለን። ለዚህ መስፈርት ብቻ ገብታችሁ ሌላ ነገር እናታወሩ። አንዳንድ ቁጥር ጻፉ። አቡ ዑመር የሚባል የት ሀገር መሆኑን እንጃ። ልጁማ ልጅ ብለህ አቅፈህ ታመጣዋለህ። ተባይ አይደለህን ጭሕ መጸለይህን ወንድ ፈልገህ ጺም ደልጠህ እኮ አይሆንም። አንዱን መምረጥ አለብህ። ጺም ደልጠህ እኮ አሞራው አቡ አሕመድ አቡ ዑመር ወይ ሰላም ነው? አይ ጤና ይስጥልን። እግዚአብሔር ይመስገን። አሁን እሷ በሃይማኖት የጸና እያለች በቪዲዮ ትውጣልኛል ልጅቷን ልያት። የት ሀገር ነው የምትኖረው? መጀመሪያ እኔ እኮ ፈላጊ ነኝ። ተፈላጊ ነው በቪዲዮ የሚወጣው። ምንም ችግር የለም በቪዲዮ። አንተ ስማ፣ አንተ አቡ ዑመር አንተም ለደላላው ስራው ተውለት። አንቺ ጸዲም ወደ ደላላው ተውቱኝ ስራው። የት ሀገር ነው የምትኖረው አንተ ሰውዬ? አበስኩ ገበርኩ። እንዴ የሲኖትራክ መኪና ዘዋሪ ነች እንዴ ስትይዋ? አቡ ዑመር የት አካባቢ ነው የምትኖረው? የት ሀገር ነው የምትኖረው? ጀርመን የት? እስቲ የት አካባቢ? አሞራው ጀርመን ይሄው ኮኔክሽን የጀርመን አይደለም። እኔ ጀርመን ነኝ። ጀርመን ይሄው ኮኔክሽን የጀርመን አይደለም። ተው ውሸት ነው። ይሄ ኮኔክሽን የጀርመን አይደለም። እኔ አሁን እየተናገርኩ ያለሁት በባስ የኢትዮጵያ ባስ ነው እንዴ የምትሰማው ያለው?
አይ ድሬ ቆይ የዚህኝ ልጅ ያላችሁም ትዳራ የምትፈልጉ ለዚች ልጅ አይ መኖር ትዝታ እያለ ነው። እስኪ መኖር በትዝታ እያለ ነው። እስኪ ነው ሰላም አሞራው እንዴት ናችሁ? እንዴት ነው? የት ሀገር ልጅ ሰው ነህ? እኔ ወሎ ሰው ነኝ። ያለህበት ሀገር የት ሀገር ሰው ነህ? ሳውዲ አረቢያ ነው እኔ የምኖረው። እርፍ ያው እሷ ባል የምፈልግ ከሆነ እኔ ያገባታለሁ ከነ ልጇ ብዬ ነው። ችግር የለውም። ደግሞ አንድ ሀገር ነው የምንኖረው። ታዲያ ምን ነው ይስማማሻል? እኔ እንጃ። በቪዲዮ ላይ ቪዲዮ ማውራት ይችላል። ቪዲዮ ማውራት ትችላለህ? አይ እንስማማና ችግር የለውም አበራላታለሁ። እንስማማና ተስማሙ። በል ሚት እናደርጋለን። እኛ እዚህ አያገባንም። ተስማሙ። ተው አውሩ፣ ችግር የለውም። ብቻችሁን እንዳላችሁ አስቡት። መሰንጀር ላይ እያወራችሁ እንደሆነ ኢሞ ላይ አውሩ፣ ችግር የለውም። ያው ወንድማችን እንግዲህ ስላገናኘህን ባልና ሚስት በጣም እናመሰግናለን። ያው ብንስማማም ባንስማማም እና ጸዲ እንዴት ነሽ? ደህና ነሽ ወይ? እንዴት ነህ? ያው እኔም አንድ ልጅ አለኝ፣ አንቺም አንድ ልጅ ስላለሽ ችግር የለውም አብረን እናሳድጋለን ብዬ ነው። ኦ ልጅ አለ? ሚስትህስ? ባልሽ እስኪ አንቺ? ያው እኔማ ሴት ነኝ። ባልኖረኝ መቼም እንትን አልልም። ብቻዬን ነው እኔ ልጄን የማሳድገው። ግን ያንተ የልጅህ እናት የት ሄዳ ነው? ያው እሷም ብቻዋን ናት። ተለያይተናል። ሰው እኮ ይለያያል። የወለደ ሲለያየለ ካልተስማማ። አዎ እሱማ እኔም ተለያይቼኝ። ያው አንድ እኩል ነን። የአንቺና እኔ ዕጣ ፈንታ ደግሞ አንድ ሀገር ነው የምንኖረው። በነገራችን ላይ ተመሳሳይ ነው ላይፋችን። ብንጣመር አሪፍ ጥንድ ይወጣናል። የት ከተማ ነው ያለኸው? እኔ ጅዳ ነው የምኖረው። እኔ ያለሁት ደግሞ ቢሻ የሚባል ቦታ ነው። ታውቀዋለህ? አይዋ ቢሻ ወደ ገጠር ማለት ነው። ትንሽ ወጣ ያለ ነው። ችግር የለውም። ገጠር አይደለም፣ ትንሽ ከተማ ናት። እኮ ያው ትንሽ ከተማ ነች። እንደዛ ብላ አስተካክሎ ገጠር ሲል ይከፋኛል። አረ እንዳይከፋሽ። ያው ለምሳሌ አሁን አዲስ አበባ ያለ ሰው ደሴ እንደመኖር ማለት ነው። አዲስ አበባ እናንተ ደግሞ እንደ ደሴ ነው ያላችሁት እንደማለት ነው በሀገረኛው ያለንበት ቦታ እንጂ ገጠር አይደለሽ። አንቺማ ከተማ ነሽ። አዎ። እና መስፈርትሽ ምንድን ነው ለትዳር? ማለቴ ባል መስፈርትሽ ምንድን ነው? ኦርቶዶክስ ነህ? አይ አይደለሁም፣ እኔ ሙስሊም ነኝ። ያሳዝናል። ፈሪሃ እግዚአብሔር ያለው ምናምን ነበር የምፈልገው። እኔ ኦርቶዶክስ ነኝ። ያው በሀሳብ ከተስማማንና ከተግባባን እኮ ወደ አንድ የምንመጣበት መንገድ ይኖራል። እኔ ካሳመንኩሽ ወይ አንቺ ካሳመንሽ እኔን አታሳምነኝም፣ ወደ ሙስሊም አታሳምነኝም። ግን አንተ ካመንክ እኮ ዋናው መተማመናችን ነው። ፖለቲካ ጀመራችሁ እዚህ ቤት። ፖለቲካ አይፈቀድም። ፖለቲካ አይፈቀድም እዚህ ቤት። የዚህ ቤት እስላም ክርስቲያን የሚባል ነገር የለም። ከተጋባችሁ ተጋቡ፣ ካልተጋባችሁ ተከት ብላችሁ ወረዱ። ስማ አሞራው እኮ እኔም እኮ ያሉት አሞራው እንደዛ ነው። ተግባባ የሰው ልጅ ሃይማኖት ምን ያላስማማን መሰለህ? ሃይማኖት አላስማማን። ቅድም የዘፈንኩት ዘፈን አንቺ ለራስሽ ሳልሰማሽው ሆነሽ ነው እንጂ ሃይማኖቴ መኖር አይከብደንም አይጠበንም ቤቴ ይብላሉ እኮ ዘፋኝ። ዘፈን ላይ ነው